በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ገብረ መስቀል ሚዲያ ነው። አጠር ያለ ትምህርተ ወንጌል እንማማራለን። ዛሬ እንግዲህ እንደምናውቀው ሰኔ 18 ቀን በዚህ ቀን ብዙ ጻድቃን ብዙ ቅዱሳን ይታሰባሉ። ከቅዱሳኑ መካከል ታላቁ ከፋሌ ባሕር የተባለው የውስጣሴዎስ እና እንደገና ደግሞ የማነ ብርሃን የተባለ ደቀ መዝሙሩ እንደ ቶማስ አስተማሪ የሆነ ደቀ መዝሙር አለ። የእነዚህም ሁለት ታሪክ እናያለን ማለት ነው። እግዚአብሔር አምላክ የጊዜ ባለቤት ነው። ሁላችንም እንዲያስተምረን መልካም ፈቃዱ ይሆንልን። ቀደስኩከ እምከርሰ እምከ ከመ ትኩን መምህር ለአሕዛብ፣ የአሕዛብ መምህር እንድትሆን መርጬሃለሁ። ኤርምያስ ምዕራፍ 1 ቁጥር 5 አበይት ነቢያት የሚባሉት አንደኛው ኢሳይያስ ነው፣ ሁለተኛው ኤርምያስ ነው፣ ሶስተኛው ሕዝቅኤል ነው፣ አራተኛው ዳንኤል ነው። እነዚህ ነቢያት አበይት ነቢያት ይባላሉ። በነገራችን ላይ ነቢያት የጽሑፍ ነቢያት 16 ናቸው፣ የቃል ነቢያት ደግሞ 15 ናቸው። 31 ነቢያት አሉት እግዚአብሔር። አስቀድሞ ከመወለዱ በፊት ስለ እሱ አጠቃላይ እሱ ከድንግል ማርያም እንደሚወለድ ድንግሏ ደግሞ አምላክን እንደምትወልደው ሁሉም እያንዳንዳቸው ይነስም ይብዛም ትንቢት ተናግረዋል። ሲናገሩም እመቤታችን ቅድስት ድንግል ማርያም ቅድመ ዓለም በአምላክ ሕሊና የአምላክ እናቱ ናት ትታሰብ እንደነበረ በታምረ ማርያም የተገለጠውን ቃል ሁሉም በዘፍጥረት ምዕራፍ 3 ቁጥር 10 ላይ ወፀዎ እግዚአብሔር ለአዳም ወይቤሎ አይቴ ሀሎ ከአዳም እግዚአብሔር አዳምን ጠራው ይላል። እግዚአብሔር አምላክ ሁላችንንም በፍቅሩ በይቅርታው እንዲጠራን መልካም ፈቃድ ይሁንልን። እግዚአብሔር አዳምን ጠራው ይልና ወዴት ነው ያለኸው አለው ይላል። አዳም ግን አትብላ የተባለውን በልቶ አትንካ የተባለውን ነክቶ አትይ የተባለውን አይቶ፣ ምክንያቱ ሰይጣን ነው። ሰይጣን ሔዋንን አስቷል፣ ሔዋን አዳምን አስተዋል። መልሱ በዚህ አይነት መልኩ መጥቷል። አዳምን ለምን በላህ ሲለው ሔዋን አበላችኝ አለ። ሔዋን ደግሞ ለምን በላች ስትባል ደግሞ ሰይጣን እናደረገ አሉ። ጥያቄው ግን ያው አዳምና ሔዋን ላይ ነው። ሰይጣን ለዕፀ በለስ ተጠያቂም አይደለም ተከሳሽም አይደለም። ምክንያቱም ሰይጣን አትብላ አልተባለም፣ አትቁረጥም አልተባለም። እንዳታዩ፣ እንዳትቆርጡ፣ እንዳትበሉ የሞት ሞት ትሞታላችሁ የተባሉት አዳምና ሔዋን ናቸው ማለት ነው። ስለዚህ ምድረ 7 ዓመት አለው አዳም ትእዛዝ እግዚአብሔር። ከ7 ዓመት በኋላ አዳም እግዚአብሔርን በደለ፣ በለስን በሚስቱ አማካኝነት ቆረጠና በላ። ገነትን ያክል ቦታ እግዚአብሔርን ያክል ጌታ አጣ። ወደ ምድረ ፋይድ ወረደ። ያ ተሰጥቶት የነበረው የጸጋ ልብስ ተገፈፈ። እሱም ራቁቱን እሷም ራቁቷን ሆኑ። እሷም እሱን ልታየው አልቻለችም፣ እሱም ደግሞ እሷን ማየት አልቻለም። በዚህን ጊዜ የበሉትን ቅጠል አገለደመላት፣ አገለደመችለት። በዚያን ጊዜ የጠፋው ሰው ነውና በሰው ዱካ በሰኮና ብእሲ ይላል። ሰው እንግዲህ መቼም አንድ ነጋዴ አህያ ከጠፋው በአህያ ዱካ ነው አህያውን የሚፈልገው። በሬ ከጠፋውም በበሬ ዱካ ነው። ፍየል ከጠፋውም በፍየል ዱካ ነው። በግም ከጠፋው በበግ ዱካ ነው። በግ ጠፍቶት በበሬ ዱካ አይፈልግም። አህያ ጠፍቶት በበሬ ዱካ አይፈልግም። የሁሉም ዱካ ይለያያል ማለት ነው። ስለዚህ እግዚአብሔር የጠፋው መልአክ አይደለም። የሉቃስ ወንጌል ምዕራፍ 15 እንደምናየው አንድ ሰው ይላል 100 በጎች ቢኖሩት 99ኙ በተራራ ላይ ሆነው አንዱ ቢጠፋ 99ኙን በተራራ ላይ ትቶ አንዱን ፍለጋ ይወርዳል ይላል። አንዱን ፍለጋ ይወርዳል። የተዋቸው ስንት ናቸው? 99 ናቸው። የጠፋው ስንት ነው? አንድ ነው። እንደምን ይላል 99ኙ እጁ ላይ ሆነው አንዱ ቢጠፋ በ99ኞች ደስተኛ አይሆንም። ለምን ከተባለ በጠፋው በአንዱ በግ ያዝናል ይላል። በአንዱ በግ ያዝናል። ማዘን ብቻ አይደለም፣ 99ኙን ለተራራ አደራ ትቶ አንዱን ፍለጋ ይወርዳል ነው የሚለው። የወርድና የጠፋውን በጉን ሲያገኘው ደስ ይለዋል፣ ተሸክሞም ወደ በጎቹ አምጥቶ ይጨምረዋል ነው የሚለው። 99 የተባሉት ነገደ መላእክት ናቸው። አንደኛው ያው ሳጥናኤል ስለወደቀ 99 ተብለዋል ማለት ነው። አንዱ የጠፋ በግ የተባለው ደግሞ አዳም ነው ማለት ነው። ስለዚህ ወደ መሬት መድኃኔ ዓለም በሰው ዱካ ነው መጣና አዳም ወዴት ነህ አለና ጠየቀው። አትብላ ያልከኝን በልቼ ተረዳሃለህ እያልከኝ ሔዋን አሳስታኝ ራቁቴን በበለስ ስር ወድቄልሃለሁ አለና በሰው ዱካ ፈለገው፣ ፈልጎም አገኘው፣ አናገረው ይላል። 5500 ዘመን ሲፈጸም መጥቼ አድንሃለሁ። የማድንህም ሰው አሁን ባየው ዱካ በሰማው ዱካ መጥቼ ከድንግል ማርያም ተወልጄ በቀራንዮ ተሰቅዬ በመስቀል ላይ አድንሃለሁ። ሙቼ ተነስቼ
ወደ ሰማይ አድርጌ አንተን የክብር ባለቤት አድርጋለሁ፣ የአንተን መከራ በሙሉ እኔ እቀበላለሁ አለና ቃል ገባለት ይላል። ቃል ገባለት ነው የሚለው። ለዚህ ነው እንግዲህ መጣ፣ ምን አለ? ተወለደ፣ ወረደ፣ ተጠመቀ፣ ተሰቀለ። የሁሉ ምንድን ነው? አዳምን ፍለጋ ነው። ከ99 መላእክትን ትቶ አዳምን ፍለጋ ማለት ይሄ ነው። ፍለጋው የመጀመሪያው ምንድን ነው? መጸነስ ነው። ምንድን ነው? መወለድ ነው። ምንድን ነው? ሕፃን መሆን ነው። ምንድን ነው? ማደግ ነው። ምንድን ነው? መጠመቅ ነው። ምንድን ነው? መጾም መጸለይ ነው። ምንድን ነው? መጾም መጸለይ። አዳም በበለስ በምግብ ገነትን ያክል ቦታ እግዚአብሔርን ያክል ጌታ ስላጣ መድኃኔዓለም 40 ቀንና 40 ሌሊት ምን ሆነ? ጾመ ማለት ነው። ጾሞ አዳምን ድል ያደረገውን አጋንንትን ዲያብሎስን ምን አደረገ? መድኃኔዓለም ድል አደረገው። መጥቶ ነበር እኮ ሦስቱ እነዚህ አርስታጣው የሚባሉ መጀመሪያ ምግብ ነው። ዳቦ ይዞ መጣና ምንድን ነው የሚለው? ዲያብሎስ በዚያ ቆሮንቶስ ገዳም መጣና አንተንም ርቦሃል እኔንም ርቦኛል፣ እነሆ ይህንን ድንጋይ ዳቦ አድርገውና እንብላ አለው ነው የሚለው። አሁን ድንጋዩን ዳቦ ማድረግ አልችልም ቢለው ከኪሱ ዳቦ ይዟልና ይህን ዳቦ ቁረስና እንብላ ሊለው ነው። ነገር ግን ምን አለው? የሰው ልጅ በእግዚአብሔር ቃል እንጂ በስጋ አይኖርም፣ ሊኖርም አይችልም። ሰው የሚኖረው በእግዚአብሔር ቃል ነው አለና አንዱን ድል አደረገው። ቀጠለና እንደገና ደግሞ በምን መጣበት ማለት ነው? በስልጣን መጣበት። ስልጣኑንም ደግሞ እንደዚሁ አደረገው። በፍቅረ ነዋይ መጣበት። በፍቅረ ነዋይንም ዜሮ አደረገ። በሦስቱም ድል አደረገው ማለት ነው። አዳምን ድል ያደረገ ዲያብሎስ ዳግማዊ አዳም መድኃኔዓለምን በምግብም በስልጣንም በፍቅረ ነዋይም ድል ያደርገው አልቻለም። ከዚህ በኋላ እንደገና እየተዘዋወረ 3 ዓመት ከ3 ወር አስተማረ። ሐዋርያትን ጠራ፣ 70 አርድእትን ጠራ፣ 36 ቅዱሳት አንስትን ጠራ፣ 120 ቤተሰብ ሰበሰበ። ከዚያ የቃሉ ትምህርት የእጁ ታምራት ብዙዎችን ማረከ። ከ7 ገበያ የበለጠ ሕዝብ ይከተለው ነበር። ከ5000 ሕዝብ የበለጠ ይከተለው ነበረ። የሚገርመው ነገር አጋንንትን አወጣ፣ ለምጻምን አነጻ፣ የሞቱትን አነሳ፣ ተስፋ የቆረጡትን የተስፋ ባለቤት አደረገ፣ የራቁትን አቀረበ፣ የወደቁትን ከፍ አደረገ፣ ከበረቱ ውጭ የነበሩትን ወደ በረት እንዲገቡ አደረገ። የአምላክ ባስተማረው ትምህርት በፈጸመው ታምራትና ይልቁንም ደግሞ ሕዝቡ እሱን አምላክ 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 ሲል ያዩ ካህናትና ሊቃነ ካህናት መኳንንት ይሙት እሱ ካልሞተ የእኛ ድልናና ክብር አይመጣም፣ ይህም ሁሉ ተከታይ ወስዶብናልና ይህን መመለስ የሚቻለው እሱን ስናጠፋው ነው ብለው ተነስተው በመስቀል ተሰቅሎ ሐሞት ጠጥቶ በችንካር ተቸንክሮ በጦር ተወቅቶ ይሙታሉና ወሰኑበት። የሚገርመውና የሚደንቀው ነገር ጲላጦስና ሄሮድስ ብዙ ዘመን ተጣልተው ይኖሩ ነበር። እሱን ለመግደልና እሱን ለመስቀል ግን ምን ሆኑ? ታረቁ ይላል። ለምን? ፍቅር ሆኑ ይላል። ከምን የተነሳ? የያዙት አምላክ፣ የፈረዱበት አምላክ፣ ይሙት ያሉት አምላክ፣ ይሰቀል ያሉት አምላክ የፍቅር አባት ስለሆነ፣ ዲያብሎስ የጥላቻ አባት ስለሆነ፣ የውሸት አባት ስለሆነ አቡኋላ ሐሰት ዮሐንስ ወንጌል ምዕራፍ 8 አቡኋላ ሐሰት ይለዋል። የውሸት አባት ስለሆነ ማለት ነው። ስለዚህ የእኛ ጌታ ግን የፍቅር አባት ስለሆነ የተጣሉትን አንድ አደረጋቸው፣ የተለያዩትን አንድ አደረጋቸው። በእሱ ላይ እንዲመክሩ እኮ ነው፣ እሱን እንዲሰቅሉት እኮ ነው፣ በእሱ ላይ እንዲጨክኑ፣ በእሱ ላይ እንዲወስኑ አንድ አደረጋቸው። የሚገርመው ነገር አንድ አደረገና የተጣሉት አንድ ሆነው በእሱ ላይ ወሰኑ ነው፣ በእሱ ላይ ወሰኑ። ይህንን ነው እንግዲህ ከዚህ በኋላ ምን አደረጉት? ሰቀሉት። 99 የተባሉ መላእክትን በሰማይ ትቶ በመሬት መጣና ሁሉን ነገር የአዳምን ጉዞ ተጉዞ በመስቀል ላይ ተሰቅሎ ሐሞት ጠጥቶ በጦር ተወግቶ በቅንዋት ተቸንክሮ ምን አለ? መጣው ነፍሶ ለሞት ነፍሱን አሳልፎ ሰጠ። በጎልጎታ ተቀበረ። በ3ኛው ቀን ተነሳ። በ40ኛው ቀን አረገ። በ50ኛው ቀን ለሐዋርያት መንፈስ ቅዱስ ላከ ማለት ነው። ይህን ነው እንግዲህ የእኛ ጌታ ቀደስኩከ እምከርሰ እምከ ከመ ትኩን መምህረ ለአሕዛብ፣ ለአሕዛብ መምህር እንድትሆን ቀድሻለሁ። አሁን አበይት ነቢያት 4ቱ፣ ደቂቀ ነቢያት 12ቱ፣ እንደገና ደግሞ አጠቃላይ የቃል ነቢያትና የጽሑፍ ነቢያት 31 ነቢያት ይህን ተናገሩ። ትንቢቱ የነበር በቃ አምላክ ወልደ አምላክ ይወርዳል ይወለዳል እያሉ ተናገሩ። ከነዚህ መካከል ማነው አንዱን የክርስቶስን መወለድ የተናገረው? ኢሳይያስ ነው። ብሉይ ኪዳን ማህፀን ነው፣ አዲስ ኪዳን ደግሞ ጽንስ ይመጣል አለና ተናገረ። ብሉይ ኪዳንን የሚገልጥ አዲስ ኪዳን ይመጣል አለ። አዲስ ኪዳን ምን ማለት ነው? ክርስቶስ ይወለዳል አለና ተናገረ። የሚገርም ነገር ነው። ተናገረ። ይህን ነቢይ ጌታ ደግሞ ምን አለው? ቀደስኩከ እምከርሰ እምከ ከመ ትኩን መምህረ ለአሕዛብ፣ የአሕዛብ መምህር እንድትሆን ገና በእናትህ ማኅፀን ቀድሼሃለሁ አለው ነው የምላቸው። ስለዚህ ኤዎስጣቴዎስንም እነሆ ገና ከእናትህ ማኅፀን ሳለ ቀድሼሃለሁ ይላል። ታሪኩ እንደዚህ ነው። አባቱ ምንድን ነው የሚለው?
ገና ከእናት ማኅፀን ቀድሻለሁ የተባለው ልጅ ከመወለዱ በፊት ምንም ልጅ አልነበራቸውም እናት አባት ይላል። አባትየው ክርስቶስ ሞዐ ይባላል። እናቱ ደግሞ ስነ ሕይወት ትባላለች። ሁለቱም በፈሪሃ እግዚአብሔር ይኖሩ ነበር ይላል። ይሄ የሉቃስ ወንጌል ምዕራፍ 1 ቁጥር 6 ላይ ወሀሎ አሐዱ ብእሲ ዘስሙ ዘካርያስ ወብእሲቲኑ ኤልሳቤጥ ወክልኤሆሙ ፈርሃያነ እግዚአብሔር። ዘካርያስ የሚባል በመቅደሱ የሚያገለግል ኤልሳቤጥ የምትባል ቤተክርስቲያን የማትለይ በትዳራቸው ጸንተው የሚኖሩ በአገልግሎታቸው ጸንተው የሚኖሩ እግዚአብሔርን የሚፈሩ ለድሃ የሚቆርሱ እንደገና ደግሞ የሚራሩ በፍቅር በይቅርታ በሰላም የሚኖሩ ከቤተ እግዚአብሔር የማይለዩ ደጋጎች ነበሩ ይላል። ማናው ዘካርያስና ኤልሳቤጥ እግዚአብሔርን እየፈሩ ጻድቃን ነበሩ። ንጽሕ ጠብቀው ቅድስና ጠብቀው ይልቁንም ደግሞ ያለ ነቀፋ በትዳራቸው ውስጥ ልጅ ባይወልዱም በልጅ ምክንያት ነቀፌታ የለባቸውም ነው እግዚአብሔርን ያገለግሉ ነበር። ይህን ያክል እያገለገልን እኔም ከቤተ መቅደሱ ሳልለይ እሷም ደግሞ በሴቶች መቋሚያ ሳትለይ እየጾምን እየጸለይን እየሰገርን ይቅርታ እየጠየቅን እንዴት እስካሁን የድካማችን ዋጋ የትዳር ትልቁ ስጦታ ልጅ ነውና ልጅ ለምን አልሰጠንም? ናሁ ጸጋሁን እግዚአብሔር እሴተ ፍሬሃ ለከርስ እነሆ ልጆች የእግዚአብሔር ስጦታዎች ናቸው። ስለዚህ የእግዚአብሔር ስጦታ የሆነውን ልጅ አልሰጠህንማ እንቀራለን ብለው እሱም ከቅዳሴው አልቀረም፣ እሷም ከማስቀደስ አልቀረችም። ይሄ አሁን እነዚህም ደግሞ ኢየሱስ ሞዐ ወይም ደግሞ ክርስቶስ ሞዐና ስነ ሕይወት የተባሉት ባልና ሚስቶች ልጅ አልነበራቸውም ለብዙ ዘመን። የሚገርመው ነገር ለብዙ ዘመን ልጅ አጠው የኖሩ ባልና ሚስቶች መጨረሻ ላይ የሚወልዱት ታምር የሚሰራ ለምሳሌ ኤልሳቤጥና ዘካርያስ የወለዱት ዮሐንስ ነው። አንድ ሲሆን ሰባት ጸጋ ያለው ይልቁንም ደግሞ የብሉይ ኪዳን መሸጋገሪያ የአዲስ ኪዳን መጀመሪያ ነቢይ ነው። ይልቁንም ደግሞ ሰማዕት ነው። ይልቁንም ደግሞ አጥማቂ መለኮት ነው። ከዚህ በላይ ነው ዮሐንስ ማለት ነው። ዮሐንስ ይህ አይነት ታምረኛ ተወለደ ማለት ነው። ለምሳሌ አብርሃምና ሳራ ለብዙ ዘመን ቆዩ። የወለዱት ይስሐቅ ደግሞ የክርስቶስ ምሳሌው የሆነ ነው። አባቱ ሊሰዋው ሄዶ ቀራንዮ ላይ በሱ ፋንታ በግ ተሰውቶለት አንገቱ ላይ ቢላ ስላረፈ ብቻ ሰማዕትነት የተቆጠረለት ነው። ይልቁንም ደግሞ በጉ የመለኮት ይስሐቅ ደግሞ የኢየሱስ ክርስቶስ ምሳሌ ሆኖ ኢየሱስ ክርስቶስ መጥቶ በቀራንዮ ተሰቅሏል ማለት ነው። ስለዚህ የወለዱት መልካም ልጅ ነው ማለት ነው። እንደ ምሳሌ ያዕቆብና ራሔል ስንመለከት ዮሴፍ የተባለ የክርስቶስ አምሳሉ በ30 ብር የተሸጠ ልጅ ነው የወለዱት እኮ ለወንድሞቹ ለጨከኑበት ለአባቱ ለእናቱ የረሃብ ዘመን መሸሸጊያ ሆነ እኮ የጠበቃቸው እኮ ዘምስለ ዮሴፍ ተሰይጠ ከመ ይጹር ሲሳይ ዮሴፍ አስቀድሞ ተሸጠ። ሲሸጥም እግዚአብሔር ከዮሴፍ ጋር አብሮ ተሽጧል ይልና ዮሴፍ እኮ ቀድሞ የተሸጠው ነገ ለወንድሞቹ ምግብ ሊሆናቸው ነው፣ መጠለያ ሊሆናቸው ነው፣ የመከራ ጊዜ ማለፊያ ሊሆናቸው እነሱ በ20 ብር ሸጡት። እንደገና የብንያም ነጋዴዎች ለጲጥፋራ በ30 ብር ሸጡት። ያ 30 ብር ደግሞ ይሁዳ አምላኩን ሸጠበት ይላል። እግዚአብሔር አምላክ ሁላችንን በማስተዋል እንዲያኖረን መልካም ፈቃድ ይሆንልን። ስለዚህ ለብዙ ዘመን ያለ ልጅ ሲኖሩ ነቀፌታ አልነበራቸውም። ጻድቃን ናቸው። እግዚአብሔር ይፈራሉ፣ ይጾማሉ፣ ይጸልያሉ፣ ይሰግዳሉ፣ ይመጸውታሉ፣ ይዘክራሉ፣ ለእግዚአብሔር ምስጋና ያቀርባሉ። እግዚአብሔር ሆይ ልጅ ባላቸውም ትመሰገናለህ፣ ልጅ በሌላቸውም ትመሰገናለህ፣ ለአንተ እኮ የሚሳንህ ነገር የለም እያሉ ያመሰግኑት ነበረ ይላል። በዚህም ጊዜ ቅዱስ ገብርኤል ላከላቸውና መልካም ልጅ ትወልዳላችሁ። ለጊዜው የክርስቶስ ጠበቃ ማለት እንግዲህ አሁን እንደምታውቁት ተከራካሪ ማለት ነው። የሃይማኖትን የሚከራከር የክርስቶስን አምላክነት የሚናገርና የሚመሰክር እስከ ሞት ድረስ የሚታመን ልጅ ትወልዳላችሁ ብለህ ንገራቸው አለና ቅዱስ ገብርኤል ላከው። ቅዱስ ገብርኤል መጣና መልካም ልጅ ትወልዳላችሁ አላቸው። እንደተባለውም ልጅ ወለዱ። ጠበቃ የክርስቶስ ጠበቃ ብለው ሾሙት። ያ ልጅም እያደገ ሲሄድ ወደ ገዳም ወሰዱና ለአቡነ ዘካርያስ እንደተባለ መነኩሴ ወይም ጳጳስ ሰጡት። እሱም መጀመሪያ ትምህርት፣ ከዚያ ዲቁና፣ ከዚያ ቅስና ሰጠና ልብሰ ምንኩስና ሰጥቶ መነኩሴ አድርጎ አሳደገውና ትልቅ አባት ሆኖ ይልቁንም ደግሞ ደቀ መዛሙርት የሚያፈራ የሚያስተምር ብዙ የእግዚአብሔር አገልጋዮች የሚያስተምር ሆነ። መጨረሻ ላይ ግን ከዕለታት በአንድ ቀን ደቀ መዛሙርቱን ይዞ ወደ ኢያሪኮ እንሻገር በባህር ላይ እንደምናውቀው ኤልያስ ከኤልሳ ጋር በዳባ ተሻግረዋል አይደል? የዮርዳኖስን ባህር በዳባ ተሻግረዋል። እንደገና ደግሞ ኤልሳም ደግሞ ከመምር በኋላ በዚያው ካባ ተሻግሮበታል እንደምናውቀው ማለት ነው። ስለዚህ እንደውም ይሄ ጻድቅ ምን ይባላል? አባ
ከፋሌ ባሕር ዳግማዊ ሙሴ ይባላል። ሙሴ የኤርትራን ባህር ማይሰሎም አረፍት በይኑ አረፍት በጽግም ውሃው ግራና ቀኝ ሆነላቸው ተብሎ እንደተነገረው እሱ በጸለየ ጊዜ በበትሩ ውሃውን ሲነካው ግራና ቀኝ ተከፈለላቸው። ደቂቀ እስራኤል አደው በእግር ይላል ቅዱስ ያሬድ። እስራኤላውያን በእግራቸው ተሻገሩ ይላል። ስለዚህ ይህ ጻድቅም ይችን የምታክል ዳባ ነበረችው። ምን ትባላለች? ደበሎ ትባላለች በቆሎ ትምህርት ቤት። 3 አጓዛ ወይ 2 አጓዛ ወይ 4 አጓዛ አንድ ላይ ይሰፋና ምን ይባላል? ደበሎ ይባላል። ከታች ወርዶቹ 1 3 4 ቆዳ ነው። የበግ ቆዳ ነው። የበግ ቆዳ ነው። የ4 በግ ሊሆን ይችላል፣ የ3 ሊሆን ይችላል። ላይ ደግሞ ለምንዳለች እዚያ ላይ አንድ ላይ ይሰፋና ደበሎ ይባላል። ያንን ደበሎ ሲበርደው ለልብስ ባህር ሲሻገር ደግሞ ታንኳ ደንገል መርከብ አድርጎት ይጓዛል ማለት ነው። ከዕለታት በአንድ ቀን ኑ ደቀ መዛሙርቴ ውጡ አለና ጻድቁ ወደ ባህሩ ላይ ይዟቸው ሲወጣ ከደበሏ ላይ ትንሽዬ ቀዳዳ ነበረች። ይገርመኛል። ተአምር ነው። በኢየሱስ ክርስቶስና በሐዋርያው ታዲዮስ ላይ የምናየው ነገር አለ። ባለጸጋ ይጸድቃል ከማለት እነሆ ግመል በመርፌ ቀዳዳ ታልፋለች ማለት ነው ብሎ ጌታ ሲናገር ፈሪሳውያን እንዴት ሊሆን ይችላል? እስኪ እናምንብሃለን ይህን ካደረግክ አሉት። በኋላ አንድ ወዳጅ ነበረውና ወደ ገበያ ላከም ነው መርፌ ላክልኝ ነው ያለው። መርፌ ላክልኝ ብሎ ይልክበታል መልእክተኛ። መልእክተኛው ሄደና ጌታ ኢየሱስ ክርስቶስ መርፌ ላክልኝ እያለ ነው መምህር አለው። አሁን ያ ጥበበኛው በጣም ደግ ነው። ይገርመኛል። ሰው ደግ ለመሆን መርፌ በቂ እኮ ነው እናንተ። ዶላር መስጠት እኮ አይደለም፣ ቤት መስጠት አይደለም፣ መኪና ደግ ለመሆን መርፌ መስጠት በቂ ነው። እሺ ማለት በቂ ነው ማለት ነው። ስለዚህ መርፌውን ምን አደረገ? ሰፋ አደረገና ለጌታ ለከለት። አይ ልጅ ሆይ ፈለገ መርፌ ቢሰፋ ግመል ያሳልፋልን? ገበያ ላይ ያለውን መርፌ ላክልኝ አለው። ይመናል። እግዚአብሔር ማስተዋሉን ያድረን። ሄደና አሁንም ያው የታዘዘ ደቀ መዝሙር ገበያ ላይ ያለውን መርፌ አንዱን ሰጠኝ አለው። አንዱን አመጣና ሰጠው። በኋላ ፊታቸው እያዩ ምን አደረገ? ግመሏ በመርፌ አለፈች። አያችሁ፣ እናንተ ትጸድቃላችሁ ማለት ግመል በመርፌ ቀዳዳ ታልፋለች ማለት ግመሉ አለፈች። የእናንተ ማለፍ ግን እናንተ ፈልጉታልና ነገራቸው። ታዲዮስም ይህን ነገር ደግሞታል። አሁን ምን አለ? የማነ ብርሃን በዚች ቀዳዳ እኮ ልሰጥ እችላለሁ አለና ተጠራጠረ። ቶማስ ይባላል። ቶማስ በዚያ በዕለተ ትንሣኤ በዕለተ እሑድ 10ሩ ሐዋርያት ይሁዳ እንደምናውቀው አምላኩን ሽጦ የለም ሄዷል። እንደገና ደግሞ ቶማስ በዚህ አካባቢ አልነበረም። 10ሩ ሐዋርያት ግን አንድ ላይ ነበሩ። ጌታ ተነሳና ደስ ይበላችሁ ተነስቻለሁ፣ አዎ ጎኔንም የተወጋሁትን ግንባሬንም ደረቴንም እጆቼንም እግሮቼ ደግሞ አንድ ላይ ሆነው የተቸነከሩትን እዩ፣ ተነስቼላችኋለሁ፣ ደስ ይበላችሁ። አዎ እፍ አለና መንፈስ ቅዱስን ተቀበሉ አላቸው። የመጀመሪያው መንፈስ ቅዱስ እዚህ ጋር ነው የመጣው። እንግዲህ አዎ ተቀበሉ አላቸውና ይህን አስተካክሎላቸው እንዳለ በሌላ ቀን ባርኳቸው ሲሄድ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ ታደርጋላችሁ፣ ከበረቱ የወጡትን ወደ በረቱ ትመልሳላችሁ ብሎ ይህን መልእክት ካስተላለፈ በኋላ ተለያቸው። ቶማስ መጣ። ጌታ እኮ እንደተናገረው ተነስቷል ሲሉት አላምንም አለ። መጨረሻ ላይ ግን ዳግም ትንሣኤ በምንለው መጣና ቶማስ አለው። አቤት አለ። አማኝ እንጂ ተጠራጣሪ አትሁን፣ እጅህን አምጣ አለና እጁን ወደ ጉያው ሲልክ እጁ ለምጻም ሆነ ወይም ደግሞ ተቃጠለ፣ ተኮማተረ። በኋላ መልሰዋል። ሲመልሰው ደህና ሆነ። አመንክ አለው። ጌታዬ ጊዜ አምላኬ አንተ ጌታዬ ነህ፣ እውነትም ተነስታ ሲለው ስላየህ አመንክ። ብፁዓንሰ ለኢይሬእዩ ያምኑኒ፣ አዎ ለኢይሬእዩኒ ያምኑኒ፣ ብፁዓንስ ሳያዩ የሚያምኑ ናቸው፣ አንተ ግን ስላየህ አመንክ ይላል። ስለዚህ ይህ የማነ ብርሃን ተጠራጠረ። ይችን የምታክል ስቁረት ናት። ያች ትጠረኛለች ብሎ ሲጠራጠር እንደተባለውም አልቀረ። እንግዲህ ቅድም ግመሏ በመርፌ ቀዳዳ አለፈች ብለናል አይደል? ስለዚህ በዚህ በትንሽዬ ቀዳዳ ያ ተጠራጣሪ የማነ ብርሃን ወደ ውሃ ውስጥ ገባ። ማይቀባ አልፋ ይልቁንም የማነ ብርሃን የተባሉት ማለት የማነ ብርሃን የተባለው ደቀ መዝሙራቸው ወደ ውሃ ሲገባ ማይቀባ አልፋ ይልቁንም ደግሞ የወስጣቴዎስ ሌሎቹን ደቀ መዛሙርት አሻገሩና ተሻግረው ሲጨርሱ ተንበረከኩና እጃቸውን ዘርግተው ጌታ ሆይ እምነቱ ጎደሎ ነውና ስለዚህ ስለ እኔ ስለ ባሪያ ስለ አገልጋይህ ይህንን ወደ ውሃ ውስጥ የገባውን ልጅ አውጣልኛልና ለመነ። እግዚአብሔር አምላክም ለቅዱሳን ቅርብ ነውና ወደ ውሃ ውስጥ የገባውን የማነ ብርሃን እናመጣና ለወስጣቴዎስ ሰጣቸው። ቅዱስ ጻድቁ በዚህ ይታወቃሉ ማለት ነው። ስለዚህ ምዕመናን ከመጠራጠር እግዚአብሔር ይሰውራል። የተነቃነቀ አንድ ቀን ይወድቃል፣ የተጠራጠረ አንድ ቀን ይክዳል። እንደገና ደግሞ አንዳንድ ሰው ሁልጊዜም ቢሆን ነገሮችን እንዲህ የሚያብሰላሰል ከሆነ ከዕለታት በአንድ ቀን ምን የሚባል ነገር አለ? ውሸት እየበዛ ሲሄድ እውነት ይመስላል የሚባል ነገር አለ። ሰው እንደው እየደጋገመ የሚዋሽ ከሆነ ውሸቱን ምን ያደርገዋል? ወደ እውነት ያመጣል። ባህል በጣም እየበዛ ሲሄድ ሃይማኖት የሚመስልበት ጊዜ አለ። እንደ በዓላት ደግሞ ሃይማኖት በዓላትን ያመጣል። ነገር ግን በዓላት
በራሳቸው ደግሞ ሃይማኖት እንወልዳለን ካሉ ግን ክህደት ይመጣል። ስለዚህ ሁላችንንም የቅዱሱ የጻድቁ የውስጣቴዎስ የልጆቻቸው የደቀ መዛሙርቶቻቸው የሐዋርያት በረከታቸው እንዲደርሰን የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እንማማር፣ ቤተሰብ ሁኑ፣ ግቡ፣ እንነጋገር። እግዚአብሔር ከሁላችን ጋር ይሁን።